ቃል ገብቶላቸዋል ማለት ነው። እና እንግዲህ የአታክልታችን አታክልት የሚንከባከቡ ነው ብላለች። እንግዲህ ሜርሲ ሁሉም መነቅ ትወዳለች ማለት አዲሱ ሙሽራ እያለች ታላግጣለች ማለት ነው። ዘፈንም ጀማምሯታል እንግዲህ እየዘፈነ ነው ለሙሽሮቹ። እንግዲህ በቀጣይ እና ዛህራ ተሞሽረው ነው የምናያቸው። አቶ አምነን እንግዲህ ሁሌም የሚያሳስበው ነገር እስካሁን እንግዲህ ያልጠበቀችው ነገር አጋጠማት ማለት ነው። እና ሜርሲም እንግዲህ ወደ ፖሊስ ጣቢያ ሄዳለች። ምርመራ ተጀምሯል፣ እየተመረመረ ነው ማለት ነው። ወይኔ ሜርሲ ምኑን ጣለብኝ እያለች ነው ማለት ነው። እንኳን ደህና መጣሽ ወይዘሮ ሜርሲ አለች። ቤተ መንግስት ያመጣሽኝ መሰለሽ እንዴ? እንኳን ደህና መጣሽ የምትይኝ? በመጀመሪያ ጥሩ ጊዜያችን ላስከፋሽ አልፈለኩም ነበር አለቻት። አዎ ቆይም ግን ማነሽ አንቺ? ራሴን ላስታውቅሽ፣ እኔ የአቶ ሚኒሊክ ሚስት ነኝ፣ ካታኔ ነኝ አለቻት። ማለት ሚኒሊክ ምን ነው ሞቶ ቀናቱን ሳር ረሳሽው እንዲ ሞት ብላ አለቻት። ሞተ እንዴ ብላ እንግዲህ ሚልህን አይ በካልሆነ አንቺ እየቀለሽ ነው፣ ትላንት ተገናኝተን ነበር አለች ማለት ነው። እና ሞት ማለት ረገው መቼም ማምንን ነው አትይኝም አለቻት። ነው የኔ የወንድሜ ልጅ በጭራሽ ነፍስ ሊያጠፋ አይችልም፣ ተረጋግተሽ አውሪ አለቻት ማለት ነው። ፋይልን አንጣ ብሎት ሲከለክለው ጊዜ ነው የገደለው፣ አቶ አምነን የገደለው፣ እውነቱን ታውቂያለሽ አውሪ እያለቻት ነው። እሷ ምንም የማውቀው ነገር የለም ከዚህ ነገር ውስጥ አውጭኝ፣ አቶ አምነን የወንድሜ ልጅ በጭራሽ ሰው ሊገል አይችልም፣ ነፍስ አጠፋም እያለች እንግዲህ ሜርሲም እየተከራከረችለት ነው። ወይኔ ሜርሲ ተረኛ ነሽ፣ በቃ ጥሪ ስላልደረሰ ነው እንጂ ያኔም ትጠይቂያለሽ፣ የወንድሜ ልጅ አይጨክንም፣ አንቺ ጨክነሽ ሸጥሽ የለ እንዴ አለቻት። ቆይ አንቺ ሁሉን ነገር እንዴት አወቅሽ ብላ እንግዲህ ጠይቃታለች። ሜርሲ አውቃለሁ፣ እኔ ያን ስራ እንዲተው ነበር የነገርኩት እንጂ ምንም የማውቀው ነገር የለም ብላለች። እንግዲህ ከዚህ ነገር እንግዲህ አውጪኝ ብላ ሜርሲም እንግዲህ ተርበትብታለች ማለት ነው። ይህን ነገር እውነቱን ካወጣሽ አወጣሽ፣ ካላወጣሽ ግን ስለዚህ እኔ የምልሽን ሁሉ ማድረግ አለብን፣ ካልሆነ ግን ሞትሽን እሺ የኔ ካቴኒና ቤትኛው ሞት አንቺ ባትተኝ ምን ያለው አለቻት። አንቺ መንፈስ ነሽ እንዲህ ሁሉም ቦታ የምታይኝ ብላ እንግዲህ ካቴኒና ትመልሳላታለች። ሜርሲ ካለ ነገሩ አትፈራም። እና እንግዲህ እውነቱን እሷም ልትናገር አልቻለችም። ፍጥጫ ሆኗል በሁለቱ መሀል። ሜርሲም ከዚህ ጊዜ ብቻቸውን እየተገዙ ናቸው ማለት ነው። እንግዲህ ሰርጋቸው እየተደገሰ ግን እንደሚድራቸው ቃል ስለገባላቸው እንግዲህ ድንገት መጣና አቶ አምነን ወይዘሮ ዛህራ አንድ ማውራሽ ነገር አለ ብሎ ጠይቃት። እሺ ማውራት ትፈልግ ትችላለህ፣ እስ ስለ ጎሽሜ ንገሪኝ። ጎሽሜ ምን ሆነ? ሰላም ነው? እንደው ስለ እናንተ ማወቅ ስላለብኝ ማለት ነው። ስለ ጎሽሜ እንግዲህ በእውነቱ ጎሽሜ እኔና ድሮም ጓደኝነት ነን፣ አንድ ቤት ውስጥም ስንሰራ ስለሆነ አብረን ነበር። ጎሽሜ ለስራም ቢሆን ጎበዝ፣ በጣም ጥሩ ሰው ነው። እንዴት ነው ታዲያ አንቺና ጎሽሜ ምን ላይ ናችሁ? ብለኔ ጎሽሜ በጣም ደስ የሚለኝ ሰው ነው ብላለችው ማለት ነው። ጎሽሜ በጣም ጥሩ ሰው ነው ብላ አመሰገነች። ጎሽሜን ትወጂዋለሽ? አዎ እወደዋለሁ፣ ለምን ጠየቀኝ ብላለች። እንደዛ ከሆነ ጎሽሜ እውነቱን ነው፣ አልገባኝም። እውነት ምን እየተካሄደ ነው? አሁን ጎሽሜን አግኝቼው ነበር፣ ስለ አንቺና ስለ እሱ ነገረኝ። አንቺ ግን ለግብቻ እንደሚፈልግሽ አንቺ ከማለት ለመፈለግ ነው የጠየኩሽ። ጎሽሜ እንደዛ አሉ። አዎና ዛራ ጎሽሜ ማግባት ትፈልጊያለሽ? አልፈልግም። እንዴ ለምን? ተተዋደዳችሁ ተተስማማችሁ ምን ችግር አለ? ደግሞም እዚሁ ስራችሁን እየሰራችሁ መኖር ትችላላችሁ። የሚያስፈልጋችሁ ካለ እኔ ከጎናችሁ ነኝ ብሎ ቃል ገባላችሁ። ጎሽሜ እሺ ሳለው አንተ የምትጠይቀህ አሉት። እኔ መናገር አፈሽ ተሆነ እኔ እኮ ልጅሽ ነኝ፣ የአንቺ ደስታ ያስደስተኛል። አይ እንደሱ አይደለም ብለው ሳቃሉ። እንግዲህ ማማ እሺ አስቤበት አሳውቃለሁ አሉና ከዛ እሺ በቃ አሳውቂና ንገሪኝ፣ ቆንጆ ሰርግ ደግሼ እድርሻለሁ ብሏታል። እንግዲህ አቶ እና ዛህራ እሱ ከሄደ በኋላ ሳቅ ጀመሩ ማለት ነው። አሮጊቱም ለካ ፍቅር ይዘዋል። ወይኔ ሳቄ መጣ ማለት ነው። ማለት አይ ሶሪያ ጉድሽን አልሰማሽ አሉ እነ ዛህራ ማለት ነው። እንግዲህ
ለምን እንግዲህ ትውውቃላቸው መሰለኝ በፊትም አብረው ስለሚሰሩ እሳቸው የሚወዱታል ያፍቅሩታል። ሴማ እንግዲህ አያቴ ሴማ ጓደኛሽን ስላወቅሽ በጣም ደስ ብሎኛል። በእርግጥ እኛም ቤተሰብ ነን ብላታለች። እንግዲህ ሴማን እንግዲህ እያላገጠችባት ነው። ሴማም ልክ ልኳን የምንነግራት የሚሄድ ሲል እሷም ታላግጥባታለች ማለት ነው። እሷም ግን ሴማም ግን ዝም አትላትም ማለት ነው። እንግዲህ ሴማ ናት አቶ አምነንና መሬምን አብረው እንዲሆኑ ያደረገ እናት ሴማ ናት ማለት ነው። እንግዲህ ብሌንን የሚያለያየቻቸው እናት ሴማ ናት። ጄሌንም እንድትበረር ያደረገው ጄሊያው ባደረገችው ነገር ተበረረች። ግን እናት ሴማ እንግዲህ እንትን የመሬምን አባት ጓደኛዋ በፊት አብረው የኖሩ ስለሆኑ ካርታን ማለት ነው። በዛ ምክንያት ነው እንግዲህ ልጁን እንዲያገባ ከአቶ አምነን ጋር እንድትሆን ጠየቀ። እሷም ሁሉን ነገር መክራ እንግዲህ አቶ አምነን እስር ቤት በነበረ ጊዜ ሄዳ እንድታስፈታው አድርጋ አብረው እንዲንከባከባትም ሁሌ ከእሷ ጎን እንደሚሆን የምትፈልገው ሴማ ናት ማለት ነው። ብሌንን ግን እንዴት እንደጠላቻት አላቅም። ብሌን ናት ትክክለኛ እውነተኛ ሚስቱ ለሱ የምታስብልን ለሱ እንትን የምትልላት። ግን ብሌንን እንደዚህ ማስለቀስ የለበትም አቶ አምነን። በችግሩም ጊዜ በሁሉም ጊዜ አብረው ነበረች ብሌን። ብሌን እንደዚህ ተጎድታ እንኳን እንደዚህ ይሄን ነገር ደርሶባት እንኳን ለምንድን ነው ጄሪ ሳትመለስ የቀረችው? ወይን ሆን ብላ እኮ አይደለም ይሄን ነገር ያደረገችው። ለምን ጄሪ ከዚህ ቤት ሄደች ብላ እንደዚህ ያደረገችባትን ክፉ በለዋ ላይ ያደረገችባትን እንኳን ወደ ቤት እንዲመለስ አምነን ራርቶላት ወደ ቤት እንድትመለስ አምነን እየጠየቀችው ነው ማለት ነው። ብሌን የይቅርታ ሰውና ጥሩ ሰው ናት። ግን እናት ሴማ እንደዚህ ማድረግ የለባትም ማለት ነው። ለምን የሀብታም ልጅ ናት፣ የታዋቂ ልጅ ናት። ከአባቷ ጋር ስለምትታወቅ እንደገና ደግሞ አቶ አምነን አባትና የማርያም አባት ለአቶ አምነን አባት ብርም ሰጥቶትም እንትን ብሎት ነበር በፊትም ስለሚተዋወቁ ያ ነገር ስላለ እንግዲህ በብርና ሀብታም ስለሆነች ነው እንግዲህ አቶ አምነን እንድታገባ ያደረገችው እሷ ስለምትወዳት ብቻ። አቶ አምነን ደግሞ ግን በእሷ ምሬትና በእሷ ነገር መሄድ የለበትም እና ብሌንን ማስለቀስ የለበትም ነበር። ብሌንን እንግዲህ ብዙ ጊዜ ያስለቅሷታል፣ ብዙ ጊዜ ጎድቷታል። ከዚህ ፊት በጀሌ ላይ እንትን ብሏታል። ጀሌን በለዋ ላይ አንጥቷል። ያም አላበቃም ስል ጀሌያን ሁሉ ነገር በለዋ ላይ አድርጋባታለች። ግን ያን ሁሉ ነገር አድርጋባት እሷ መጨረሻ በእሷ ቂምም አላዘች። አሁን እንኳን ተቤት ስትበረር ለምን በእኔ ምክንያት ተበረረች? ለምንድነው ይቅርታዋን የማትቀበላት? እሷ እኮ ወዳ ላይሆን ይችላል ብላ አምነንን ራሱ ለመጠየቅ ሞክራለች። እንኳን አይደለም ጄሪ ይህን አደረገችብኝ ብላ ለመናገር ማለት ነው። እና እቺ መልካም ሰው ጥሩ ሴት ናት። እቺ መገፋትና እንትን ማለት መጨቆን የለባትም። ግን ሴማ የአቶ አምነን አት በጣም ተሳስተዋል ማለት ነው። ለምን ገንዘብ ስላላት የሀብታም ልጅ ስለሆነች እችኛዋን አስከድተው እችኛዋን እንዲያፈቅር ማድረግ የለም። የምትንከባከባትም ቦታ ሰጣት እንዲንከባከበት የምታደርግ እችን ነው በቃ ማለት በቃ የሆነ ያችኛዋም ስትመጣ በጣም ትንሽ ልጅ ናት እኮ አደገች ምናምን እያሉ ያው ለአንድ ሰሞን ነው መሬምን እያንከባከቧት ነው ማለት ነው። በዚህን ጊዜ ጀሌ እንግዲህ በጣም ነው የተሰማት። አቶ አምነንና መሬም ወጥተው መናፈሻ ቦታ ሆነው አብረው እሷም ከሱ ጋር ተቀምጣ እንደ ፍቅረኛ እየደባበሰችው አብረው እንትን እያለ ባየ ጊዜ እንግዲህ ብሌን በጣም ነው ያለቀሰችው ማለት ነው። እና በእርግጣው ብሌን ላይ ብዙ ነገሮች የሁሉ ነገር ጉዳት ሲደርስባት ሁሉን ነገር በትዕግስት አሳልፋ አቶ አምነን ደግሞ በእሷ ላይ እንዲህ ሲያደርግ በጣም ያችኛዋ ስትሄድ ያችኛዋ ስትወጣ ደግሞ ችኛዋን መደረብ የለበትም። ቢያንስ ያው ይሄ ዲራማ ብቻ ሳይሆን እውነተኛ ታሪክም አለው። እንዲህ አይነት እንደሚያደርጉ ወንዶች አሉ። የአንዷን ህይወት እያበላሹ የአንዷን እንደዚህ እያደርጉ የሚቀያይሩ አሉ። እና የአንዷ ወይን ገንዘብ ካላት ወይን አንዷ መልክ ካላት ወደ አንዷ የሚሄዱ ብዙ ወንዶች አሉ። ይህ ትክክለኛ ህይወት ውስጥ ስላለ ብዙ ነገሮችን ያስተምራል ማለት ነው። እና አንዴ የምትጎዳ ሴት ሲያይ ያሳዝናል። እና ብሌን በጣም ነው የምታሳዝነው። አቶ አምነን ግን ያችንም እንትን እያለ በቃ በምሪት ነው በራሱ ሰው ልጅ እኮ ትዳሩንም ሁሉንም ነገር በራሱ አይምሮ ነው እንጂ መምራት ያለበት በሰው አይደለም መምራት ያለበት። አንድ ሰው ፍታ፣ አንድ ሰው እችን አግባ፣ አንድ ሰው እችን አድርግ ስላለው እንደዚህ በሰው ምሪት የሚሄድ ሰው ሲጀመር መጨረሻውም ለትዳርም ለምንም አይሆንም። ለምን ያመቱ እንደዛ ሲለው እንትን ይላል። እንግዲህ አሁን ሴማ ስላለችው ብሌንን ተው ወደዚችኛዋ ዞረ።
ክብራትና ክብራን ቤተሰብ ይሄን ይመስላል። በእውነት በጣም ብዙ አስተማሪና ብዙ ነገሮችን የሚያስተምር ዲራማ ነው። እንግዲህ ሁላችንም በዚህ በዲራማ ብዙ ትምህርቶችን እንወስዳለን። እኔ ብዙ ነገሮችን ተምሬበታለሁኝና እና ሲማ ግን በጣም ልክ አላረጉም። ከብሌን ማለየታቸው ጥሩ አላደረጉም ማለት ነው። ብሌን እንግዲህ አሁንም በትዕግስት እየጠበቀኝ ነው። እናት ዛህራ ታገሺ፣ ጠብቂ፣ ለሁሉም ጊዜ ያለው እያሉ እየመከሯት ነው። እንግዲህ እናት ዛህራም ሊያገቡ ነው። ስታገቡም እንግዲህ እንዳትረሱኝ ብላቸዋለች። ብሌን ደስ ብሎኛል ልታገቡ ስለሆነ መልካም ትዳር ይሁንልዎት፣ የእናንተን መልካምነት የእናንተ ጥሩ ቦታ መድረስ ያስደስተኛል ብላ እንደ እናት እንግዲህ ደስታዋን ገልጣላታለች ለእናት ዛህራ ብሌንም እንግዲህ ስታገቢ ትተኛለሽ ስትላት በጭራሽ በህይወት እያለሁ እኔ አንቺን አረሳም፣ ያንቺ አቶ አምነን እንዴት አደረገሽ ብላታለች። አቶ አምነን ያው እንደዛው ነው፣ ምንም አዲስ ነገር የተቀየረ ነገር የለም ብላት ነግራታለች። አይዞሽ ልጄ ታገሺ፣ ሁሉ ነገር በትዕግስት ነው የሚሆነው እና በትዕግስት ስለሚሆን አንቺን መታገስ አለብሽ፣ ወደ ራሱ ስለሚመለስ ድረስ ጠብቂው ብለዋታል እናት ዛህራ። እንግዲህ አሁን ይሄንን ሜርሲ እና ይህንን ነገር መሬም እዚህ እያለች አሁን ብሌንና አቶ አምነን ሰላም በመሀላቸው ሊፈጠር አይችልም ማለት ነው። አንዳንዴ የሰው ሰላም የሚያበላሹ ሰዎች ብዙ በህይወት ላይ አሉና እግዚአብሔር ፈጣሪም ደግሞ አይወደውም። እና ብሌን በጣም የተጎዳች ሰው እናት የላትም፣ እናቷን አታውቅም። ሁሉን ነገር ዘመድም ወገንም ቤተሰብም አድርጋ አቶ አምነንን ነው እንግዲህ እንትን የምትለው